አቅሌስያ መርሃ ግብራችን የአብያተ ክርስቲያናትና ገዳማትን ታሪክ፣ የአብነት ትምህርት ቤት የትምህርት አጠቃላይ ሁኔታና የአብነት መምህራን አስተማሪ ግብራት የምንዘክርበት መርሃ ግብር ነው። ባለፈው ሳምንት በጥንታዊው ታላቁ ፈረንሳይ መካነ ሕይወት አቡነ ገብረ መንፈስ ቅዱስ ቤተ ክርስቲያን በብሕትውና ከሐውዘ ዓለም ተለይተው የአካባቢውን ልጆች በማስተማር ከቤተ መቅደስ እስከ ማህሌት በልዩ ልዩ የአገልግሎት መስሪያ ቤቶች በምግባርና ዕውቀት የታነጹ ደቀ መዛሙርትን ያበረከቱ አባት ሊቀ አበው አባ ኤፍሬም ምረቱ መንፈሳዊ አገልግሎት አይተናል። ሊቀ አበው አባ ኤፍሬም ምረቱ የአገልግሎት ትጋት ብቻ ሳይሆን እግዚአብሔር በዘመናቸው ድንቅ ሥራውንም የገለጠባቸው አባት እንደነበሩ፣ ይሄውም በየካቲት 12 ሆስፒታል ለሕክምና ገብተው ትከታተላቸው የነበረችው ነርስ ሌሊት እሳቸው በተኙበት ክፍል ውስጥ ያየችው ሕልም ከሌላ እምነት ወደ እውነተኛይቱ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መመለሷን ሰምተናል። ዛሬ የዚያን ተከታይ ክፍል ትከታተሉን ዘንድ በታላቅ አክብሮት ጋበዝናችሁ። ሊቀ አበው የኔታ አባ ኤፍሬም ምረቱ በሕይወተ ሥጋ ያሉ ያገለግሏቸው ከነበሩ ደቀ መዛሙርት መሃል መጋቤ ትፍሲት ግዛቸው ገብረ እግዚአብሔር አሁን በምዕራፈ ቅዱሳን ፈለገ ሕይወት ሳሪስ አቡነ ገብረ መንፈስ ቅዱስ ቤተ ክርስቲያን አገልጋይ መምህራቸውን እንዴት እንዳገኟቸው ይህን አሉ። ከኔታ ኤፍሬም የተገናኘ ነው በ77 መናገሻ ቅዱስ ማርቆስ ቤተ ክርስቲያን ለአገልግሎት ከአባ ሰይፈ ጋራ መጥተው እዚያ ቦታ ላይ ተገናኘን። ከዚያ የኛ ደግሞ ቤተሰቦች አባቴም ካህን ናቸው። እንደውም የእድሜ ባለጸጋ ወደ 97 ዓመታቸው ነው አሁን በሕይወት አሉ። እሳቸው የአዲስ ዓለም ማርያም ቤተ ክርስቲያን የመናገሻ አምባ ማርያም ቤተ ክርስቲያን የዚያው የደብሩንም ዳስ ጥለው ነው ደግሰው የሚያበሉት እና በዚያ ላይ አባ ሰይፈ ከአዲስ አበባ ከቀበና አቦ የመጡትን ጠቅላላ ይዘው መጥተው በእኛ ቤት አርፈው ከዚያ ያው እሳቸው እዚያም ሲመጡ እንደ ሌላው ሰው አይደሉም። እንዲህ ጠጋ ብለው እንደው ትንሽ ቦታ ማረፊያ ተሰጣቸው። እንደው እኔ ነበርኩኝ ወደዚያ ወደ እሳቸው ጋር ጠጋ ብዬ የሚመገቡትን ነገር ስጠይቃቸው ስንቱ ታርዶ ተወራርዶ አምሮ እያለ እሳቸው ግን የተቀቀለ ባቄላ አምጡልኝ ብለው ያችን በልተው ውሃ ጠጥተው አመስግነው ከዚያ በኋላ ወደ ጸሎታቸው ሌሊቱን እንደው መቼም በልጅነት አይምሮ አይጠፋም ቆመው እንዲችው እንደው አንደበታቸው ሳያርፍ እንዲችው አነጓት። ከዚያ በኋላ እንግዲህ ልሂድ በአቴም እዚያም ደግሞ ልጆቼ ስላሉ ትምህርቱ እንዳይቋረጥ ብለው ያው እና አባ ሰይፈ ከእሳቸው ጋር ተከትለው የመጡ ዲያቆናቶች ነበሩ። እነ አምባዬ፣ እነ ታረቀኝ፣ እነ ልዑል የሚባሉ አሉ። እነሱ እነዚህ አንድ ላይ ሆነው መጥተው ያው እነሱ ውለው አድረው ሲሄዱ እሳቸው ግን ወዲያውኑ ተመልሰው መጡ። እኔም እንደው የልጅነት ባህሪ ሆኖ እንደው ወደ እርሶ አባቴ በመጣ ብያልኳቸው አይ እንደዚህ እንደ እናት ቤት እንጀራ እንደ ልብ ይገኝ መሰለህ እዚያ ብለው ከዚያ ያው እኚህ አባ ሰይፈም የኔ ክርስትና አባቴ ናቸው። በእሳቸው አማካይነት ነው በቃ ወደ እሳቸው መጣሁኝ። ሰሎሞን ጦመ ልሳን የኔታ አባ ኤፍሬምን አግኝቼ ተማሪያቸው እንደሆን ያደረገኝ ርዕሰ ደብር ጦመ ልሳን ከበደ አባቴ ነበር። በልጅነት አይምሮዬ በልቤ ይሄ ተስሎ ይኖራል በማለት እንዲነገሩን መለጆኜ ነው አባቴ ነው ወስዶ ያስተዋወቀኝ። በጣም የሚከበርበት ቦታ የሚያገለግልበት ቦታ ነበርና በሱ ወንበር ሁሉ ጊዜ እንድተካ ይፈልጋል። ሁሉ ነገሩ ወደሱ እንዲሄድ ነበር የሚፈልገውና እሳቸው ነበሩ በወቅቱ እዛ ግቢ ውስጥ ወንበር ዘርግተው የሚያስተምሩት። ስለዚህ ቤታችን ይርቃል በተወሰነ ደረጃ። ያው ልጅ ነኝ መኪና ይገጫዋል ብሎ ያስባል አባቴ። ግን የተወሰነ ቀን ራሱ እያደረሰ ምናምን እስከለምደ ድረስ ተመረያለሁ። አሁን እንግዲህ የልጅነት አይምሮ ነጭ ወረቀት ነው ይባላል። በደንብ በልጅነቴ ኦብዘርቭ ካረኳቸው ወይም ደግሞ በጥልቀት ከተረዳኋቸው ለአጭር ጊዜ
መምህራችንን ነው እና እሳቸውም መምህራችን ከግቢ አይወጡም፣ ጫማ አያደርጉም። ሪዛቸው አጠቃላይ ነገራቸው በሙሉ ደስ የሚሉ የሚስቡ የተከበሩ ሁሉም የሚወዳቸው የሚያፈቅራቸው ናቸው እና በመሃል ቁጭ ብለው ተማሪዎቻቸውን በዙሪያቸው አድርገው ሲያስተምሩ እያንዳንዱን ቀለም እየለዩ የሚያርሙ ነበሩና ስብናቸው በጣም እንጃ በእሳቸው ልክ ፈልጌ ለማግኘት የምቸገርበት ነው። ሁሌም ወንበራቸው ላይ ናቸው። ከወንበራቸው ላይ ከሌሉ ቤታቸው ነው የሚኖሩት። ከዛ ቤተ ክርስቲያን ቅጽር ግቢ ውስጥ ወጥተው አያውቅም ነው እስከማውቃቸው ድረስ። ከሰው ጋርም ቆመው የመውራት ልምድም የላቸው። የነበሩት ካህናቶች በሙሉ ሞገሳቸው ልዩ ነበረ። ከነሱ ጋር ብድግ እያሉ ሰላምታ ሲለዋወጡ ሲጠያየቁ አይ ነበረና በልጅነቴ አእምሮ ውስጥ ከገቡት የቤተ ክርስቲያን ዘውድ ብዬ ከማስባቸው ሰዎች መካከል አንዱ እሳቸው ነበሩ። መጋቤ ትፍሲት ግዛቸው ከመናገሻ ከወጡ በኋላ ኑሮ በየኔታ ኤፍሬም ጉባኤ ቤት ሆነ። ታዲያ ስለ የኔታ ኤፍሬም አመጋገብ ያዩት የነበረው ነገር ለእርሳቸው አስገራሚ እንደነበረ ነገሩን። ምግብ መጋቢያቸው ሆንኩኝ። ምግብ መጋቢያቸው ሆኜ ሳለሁ ትንሣኤ በትንሣኤ ካልሆነ በቀር 5 ሰዓት እስከ 5 ሰዓት ድረስ ጸሎታቸውን እዛች ቆመው ቦታ አለች እዛቸው ጉባኤዋ ላይ። ከዚያ በኋላ መጥተው ትንሽ ተመግበው በትንሣኤ ከሆነ ይሄዳሉ። በተረፈ ሌላው ጊዜ ከዓመት እስከ ዓመት 11 ሰዓት 12 ሰዓት ነው የሚመገቡት። ያም ሲመገቡ ዘይት ቅቤ ያለው ነገር አይደለም። ዝም ብሎ ሽንኩርቱንና ዝም ብለን በተልባ እናቶቻችን ደግሞ ያውቃሉ ይህንን ኑግ ምን ያመጣሉ። በዚያ ነው እያዘጋጀሁ እምሰጣቸው የነበረው። ሰሎሞን ጦመ ልሳን ሊቀ አበው የኔታ ኤፍሬም በጉባኤያቸው ላይ የነበራቸውን ንቃትና ትሕትና እንዲህ ያስታውሱታል። በጸሎት ነው ትምህርቱ የሚጀመረው። በእያንዳንዱ ቀለም ያርማሉ በስነ ስርዓቱ። ያኑላ ተማሪ በጆሮአቸው እንዴት አድርገው አርመው እንዴት እንደሚያስተካክሉ በጣም ይደንቀኛል። አሁን እንደዚህ የሚያደርግ በዘመናዊ ሳይንስ ትምህርት ውስጥ ብዬ በጣም እደነቃለሁ። ከዛም በኋላ ደግሞ ሁላችንም ደግሞ ነጠላችንን አስረን የምንገባው በስርዓቱ ነጠላችንን አስረን ነው ወደ ቤተ ክርስቲያን የምንገባው። ገብተን አጠገባቸው ቁጭ ብለን የምንማረው ያ የትህትና መጀመሪያ ነው። ያ የቤተ ክርስቲያን ልኳ ነው። ያ በሂደትም አገልግሎት ቢጨምርም ያን ነገር እንዳትረሳው ነው። ጻዕዳ ልብሳችንን ለብሰን ገብተን የምንቀመጠውና አንድ ጊዜ ማስታወሰው አንድ ሰው መኪና ይዘው መጡና ከመኪናቸው ወረዱ። ከዛም በኋላ ምንድነው የሆነው? ወደ አባታችን የኔታ ኤፍሬም ጠጋ ብለው እንደው ንስሐ አባት እንዲሆኑ ይፈልጌ ነበረ ሲሏቸው፣ አይ ልጄ እንኳን ያንተ ነፍስ ልጠብቅ የኔንም እየተማጸንኩ ነው። እኔ ላንተ አባት መሆን አልችልም። ሌሎች አሉ እዚህ ግቢ፣ እነሱን ፈልጋቸው ታገኛቸዋለህ፣ እነሱን አነጋግራቸው። እኔ እንደምታውቀው እንግዲህ ተማሪዎች ጋር ነው ግንኙነቴና እኔ ገና የራሴን ነፍስን ነፃ እንዲያወጣኝ እግዚአብሔርን እየተማጸንኩ ነው በጸሎት ያሉትን ነገር አስታውሳለሁና ከዛም በኋላ ንስሐ አባት መሆን መቻል ማለት ምን ማለት ነው? አርአያነት ነው። ከእግዚአብሔር ጋር ሰውን ማገልገል ነው፣ ማገናኘት ነው። እንዴት ያለ ሰው ነው ለዚህ ሊበቃ የሚችለው የሚል ጥያቄ ሁሉ በአይምሮ ይጭርብኛልና ይህን አስታውሳለሁ። በልጅነቴ የኔታ ኤፍሬም ነፍሳቸውን ይማረው አስታውሳለሁ። ይሄን ያሉበትን ጊዜ አስታውሳለሁና ንስሐ ልጆች የሚይዙ አባቶች እንዴት ናቸው እንዴት ነን ብለው ራሳቸውን የሚጠይቁበት ሁኔታ ሳለ ወይ የሚለው ነገር እንድጠይቅ አድርጎኛል። አሁን የሚነጋገሩበት እኔ ምን ያህል ብቁ ነኝ ንስሐ አባት ለመሆን ስሰማ በኋላ ንስሐ አባት ከሆንክ ማስተማር፣ መምራት፣ በእግዚአብሔር መንገድ መቃኘት፣ መከታተል፣ ማብቃት፣ ለሥጋ ወደሙ ወደ ማምጣት፣ ቤታቸው ሰላም እንዲሆን፣ ልጆቻቸው የተረጋጉ ውጤታማ እንዲሆኑ፣ ሀገርና ወገን እንዲያገለግሉ የሚፈልቁበት እንደዚህ አይነት ልጆች የሚፈልቁበት ቤተሰብ እንዲኖር ነበር የእሳቸው ህልማቸው ይመስለኛል። እንዲሁ ሰፋ አድርጌ ካለፈ በኋላ ሳስበውና ይሄ ነገር አሁንም ላሉት የቤተ ክርስቲያን አባቶች የሚተው ይመስለኛል። እኔ ምን ያህል ነኝ፣ ሌሎችንስ ለመጠበቅ ዝግጁ ነኝ የሚለውን ነገር ከኔታ ኤፍሬም እንዲማሩና ራሳቸውን እንዲያዩ በዚህ አጋጣሚ መጠየቅ እፈልጋለሁ። በኦርቶዶክስ አስተምህሮ አብዝቶ በልቶ ጠጥቶ አብዝቶ በመተኛት ክርስቲያናዊ ሕይወት እንደሚሞት ስለሚታወቅ በመጠን ኑሮ የሚለውን የወንጌል ቃል የኔታ ኤፍሬም በየዕለቱ ይተገብሩት የነበረው ግብራቸው እንደነበረ እንዲህ ነገሩ።
አካላታቸውን ደግሞ ከኔ በቀር ማንም የሚያጥባቸው የለም። በቃ ማንም ሰው እግራቸው በባዶ እግራቸው ነው የሚሄዱት። በማጥባቸው ሰዓት ብዙ ጠጠሮች እግራቸው ተሰንጥቆ ከዚያ ውስጥ ጠጠር ለቅምና ወጣ ነበር። እንደው የኔታ እንደው እንዴት ነው እንደው ምግቡ እንደዚህ ሆኖ በባዶ እግሩ እየሄዱ እንደገና ደግሞ እንዲህ ያለ ጉዳት እየደረሰበት እርሶ እኮ ቢኖሩልን ለቤተ ክርስቲያንም ለእኛም ለሕዝበ ክርስቲያኑም ይኸው እንደሚያዩት ባልበላስ ደግሞ ይሄ ምን ለዚህ ይሄ ስጋ ይሉና አሁን አጥቢያቸው አካላታቸውን ያንን ውሃ ለመድፋት በሚሄድበት ሰዓት እና እንደነ የድጓ መምህር ሰጥዬ ተፈራ የሚባሉ አሉ። እንደነዚህ ካሉት ጋራ ቆም ብዬም እንደው ተጫዋች እንትን ስል ስመጣ ሰንሰለት አላቸው። ሰንሰለት ያንን የታጠቡበትን ገላቸውን እንዲሁ ይገርፉታል። እንዲህ እያደረጉ ይገርፉታል። እረ የኔታ ምንድነው እዚህ ጋር የነካሁት እኔ ብዬ ገብቼ ሳያቸው አይ ይሄ ደግሞ ጋንድያ ስጋ ደግሞ ለዚህ ነው ብለው በቃ ራሳቸውን በራሳቸው የገደሉ ራሳቸውን በራሳቸው የጣሉ ለራሳቸው ሳይሆን የኖሩት በዛችም ሰዓት ለቤተ ክርስቲያንና ለሕዝብ የኖሩ ስለሆኑ በጣም ታሪካቸው እጅግ በእውነት የኔታ ኤፍሬም ምሕረቱ በልጆቻቸው ብቻ ሳይሆን በምእመናኖችም እንኳን ተገልጾ የሚያልቅ አይደለም። በቃ እንደው እሳቸውን ማጣት እሳቸውን መሰል እና እሳቸውን ማጣት ማለት በአሁን ሰዓት ለቤተ ክርስቲያናችን ከፍተኛ በሰቆቃ ውስጥ ያለን ሰቆቃው ሁሉ እንደዚህ በሰቆቃ ውስጥ ልንወድቅ የቻልነው የእነሱን ማጣት ነው። ኖረውልን በውዳሴ ማርያማቸው በጸሎታቸው እኛን አይደለም ለሀገር ለወገን የሚጠቅሙት እነሱ ናቸው። አሁንም የነሱ አጽም በዚያ በመካነ ሕይወት ስለተቀመጠ በእውነት የነሱ አጽም ነው አሁንም ኢትዮጵያን እየጠበቃት ያለው። የቅዱሳን እንብላ ሳይሆን እናብላ፣ እንኑር ሳይሆን ለራሳቸው ከመኖር ለሰው መኖርን የሚሹ የሚፈልጉ የሚያስቀድሙ የቤተ ክርስቲያን አገልግሎት፣ የቤተ ክርስቲያን ድምቀት፣ የቤተ ክርስቲያን ስም የሚያስደስታቸው በበጎ ሲነሳ እና ስለዚህ የኔታ ኤፍሬም በጣም እጅግ ይሄ ነው ብዬ የምለው ነገር የለም። እንደው በጥቂቷ ነው እኔ የገለጽኳት እና ስለዚህ ይህንን ይመስላል። ሰሎሞን ጦመ ልሳን የኔታ ኤፍሬም ተማሪ ከሆነ በኋላ ቃለ እግዚአብሔርን ብቻ ሳይሆን እውነተኛ ትሕትናንና አገልግሎትን ከስጋና ከቀለም አባቱ ይማር እንደነበረ ነገረን። እንግዲህ አባቴ ርዕሰ ደብር ጦመ ልሳን ከበደ በቤተ ክርስቲያን ውስጥ በነጻ ነበር የሚያገለግለው። እሱ ስራ የህትመት ስራ ነው። ብርሃንና ሰላም ማተሚያ ቤት ነበር ሱፐርቫይዘር ሆኖ የሚሰራው። በእረፍት የሚተኛበትን ሰዓትን ግን ከእግዚአብሔር ጋር በመነጋገር ነበር የሚያሳልፈው። በመሐሌት ውስጥ ነበረ ከእግዚአብሔር ጋር እንደመነጋገር ከመግዚአብሔር ጋር እንደመጫወት ብሎ ነው አባቴ የሚያስበውና እየደከመው ስራው በጣም ከባድ ነው። መጥቶ እንቅልፉን እንኳን አይተኛም። ብድግ ብሎ ጋቢውን ለብሶ መቋሚያውን ይዞ ነበረ ወደ ቤተክርስቲያን የሚሄደውና በዛ አጋጣሚ ከሊቀ አበቦ የኔታ ኤፍሬም ጋር ሲገናኙ በልዩ ፍቅር ነበር ሰላምታ የሚለዋወጡት። ቆመው ነው የሚነጋገሩት። በጣም የጠለቀ ትህትና ያላቸው በጣም በጠለቀ መልገድ ሰው የሚያከብሩ ሰዎችን በቦታቸው ልክ አስቀምጠው የሚያነጋግሩ ፈሪሃ እግዚአብሔር ያላቸው ናቸውና እጅግ በጣም ይግባቡ ነበር፣ ይዋደዱ ነበር። ተገናኝተው እንኳን ቶሎ ያለያዩም ነበር። ምስክሮችም ሌሎችም ሊናገሩ ይችላሉ። ከልብ የሚነጋገሩ ወሬያቸው ሁሉ ስለ እግዚአብሔር ነው። ወሬያቸው ሁሉ ስለ ቤተ ክርስቲያን ነው። ወሬያቸው ሁሉ ስለ አገልግሎት ነውና በዛ በጣም ይደሰታሉ። እርሱ እኮ ደጋግመው ሲመጡ በጣም እንደሰታለን። ቀኝጌታ ጦመ ልሳን ይላሉ አባቴ። ያኔ ማረጉ ቀኝጌታ ነበርና በደንብ ሲጫወቱ ሰማለሁ። እኔ ደግሞ ልጅ ሆኜ ቀና ብዬ ነበር የማያቸው ትንሽ ሆኜ። ያንን ዘመን አስታውሳለሁ። ልዩ ነበረ። ሊቀ አበው የኔታ ኤፍሬም ምረቱ በወቅቱ ያዩት የነበረውን ህልም ለመጋቤ ትፍሲት ግዛቸው ይነግሯቸው እንደነበረ እኛም ከህልሞቹ መሃል ሁለቱም ብቻ መርጠው እንዲነግሩን ጠየቅናቸው። አልፎ አልፎ ራእይ እንደዚህ ሲያዩ ይነግሩኝ ነበረ እና ስለ ቦታውም ሁኔታ ይህ ቦታ እንዲህ እንደሆነ አይቀርም፣ ወደፊት ይለወጣል። ታዲያ ቦታ ብቻውን ምን ያደርጋል? ተማሩ፣
እወቁ፣ የአባቶቻችሁን ተረከቡ እያሉ ይህንን ይላሉ። እንደገና ደግሞ ዓለም በአንድ በፉጨት ትገናኛለች ይሉኝ ነበር። ዓለም በፉጨት ትገናኛለች። በዚያ ሰዓት ግን መከራ ይበዛል፣ መከራ ይበዛል። ሰዎች ሰለጠን ይላሉ እንጂ ስልጣኔ ሳይሆን የሰይጣንነት ስራ ነው የሚበዛው በዚያን ጊዜ እና ያችን ሰዓት የምታልፏት ውዳሴ ማርያም በመድገም ዳዊት በመድገም ዳዊት አስደግመው ከጨረሱ በኋላ ዳዊት ሳትደግም ብትውል ብለው የሚናገሩት ቃል አለ። የዳዊት አምላክ ይፍረድብህ፣ ዳዊቷን ሳትደግም ብትውል ብለው ይችን ይናገሩ ነበር ከጨረስን በኋላ እና የእሳቸው በጣም ተነግሮ የሚያልቅ አይደለም። በእውነት ዓለም በፉጨት ይገናኛል። በሁለተኛ በቦታው ላይ እንደዚህ አልፎ አልፎ ነው። ይሄ ቦታ እንዲህ እንደሆነ አይቀርም፣ ይለወጣል። ግን ተተኪ ልጆች ግዴታ መፍራት ያለባቸው ዛሬ ነው። ስለዚህ ጠንክራችሁ ተማሩ እያሉ ይሄንን ይሉ ነበር፣ ይናገሩ ነበር እና በራሳቸው ዙሪያ ላይ ብዙ ጊዜ እኔ ጥሬ አጠራሬ ይላሉ። የኔ አጠራር ድንገተኛ ነው፣ በድንገት ነው እማልፈው እና ስለዚህ በእናንተ በኩል በልጆቼ በኩል ከኔ የምትፈልጉትን ነገር የምትጠይቁትን ነገር መጠየቅ ትችላላችሁ። ለቤተ ክርስቲያን የሚጠቅማትን በስጋ ሁሉም ነገር ያልፋል፣ ኃላፊ ነው። ለቤተ ክርስቲያን ግን የሚጠቅማትን ነገር ጠይቁ። እኔም ደግሞ እግዚአብሔር አምላክ በገለጽልኝ ልክ ሁልጊዜ ራሳቸውን ዝቅ አድርገው ነው፣ ግን በእሳቸው ልክ የለም። ግን እሳቸው ከሁሉም ዝቅ ራሳቸውን አድርገው ነው ሁልጊዜ የሚናገሩት። ከራሳቸውም በቃ ዝቅ አድርገው የሚናገሩ አባት ነበሩ። ግን ያው እግዚአብሔር ያከበራቸው ስለሆነ ጓደኞቻቸውም በጣም ነበር የሚያከብሯቸው የሚወዷቸው እና እንደነሱ ካሉት አባቶቻቸው ጓደኞቻቸው ሲገናኙና ቤተ ክርስቲያንን ገብተው ሲያገለግሉ ከዚህ የበለጠ ደስታ እሳቸውን የሚያስደስታቸው ነገር የለም። በቃ በጣም ትሁት ናቸው። ተማሪዎቻቸውን ያከብራሉ፣ ተማሪዎቻቸውን አቅጣጫ ይሰጣሉ፣ የሚመጡ እንግዶችን ያከብራሉ፣ ብድግ ብለው ያስተናግዳሉ። ከአንደበታቸው ክፉ ነገር አይወጣም። ሁሌም ወሬያቸው ስለ ቤተ ክርስቲያን ነው። ሁሌም ወሬያቸው ስለኛ እድገት ነው። ሁሌም ጉዳያቸው ስለኛ ቀለም ነው፣ ስለ መልካምነት ነው። አንድም ቀን እኔ በልጅነቴ እሳቸው ጋር በቆየሁበት ጊዜ ስለ ሰው ክፉ ነገር፣ ስለ ቤተ ክርስቲያን ሌላ ነገር ሲያወሩ ሰምቻቸው አላውቅምና በጣም ካለፉም በኋላ በውስጥ ያሉ በጣም የማከብራቸው ሰው ናቸው እና ከእሳቸውም ብዙ ተምሬያለሁ። ፈረንሳይ መካነ ሕይወት አቡነ ገብረ መንፈስ ቅዱስ አሁን ባሉት አስተዳዳሪ ክቡር መልአከ ሰላም ጸጋዬ ግደይ፣ የሰበካ ጉባኤ አባላት፣ ካህናትና አጠቃላይ ምዕመናን ወቅትን ዋጅቶ አገልግሎት የተሟላ ይሆን ዘንድ በልማት የደብሩን ይዞታ በማስከበር የተሰራው ሥራ የሊቀ አበው አባ ኤፍሬም ሕልም ፍጻሜ መንገድ ላይ እንዳለ ያሳያል። በፈረንሳይ መካነ ሕይወት አቡነ ገብረ መንፈስ ቅዱስ ቤተ ክርስቲያን የነበሩ አገልጋይ ካህናት በመሐሌት አገልግሎት ላይ ስለነበራቸው ትሕትና ሰሎሞን ጦመልሳን እንዲህ አሉ። የመካነ ሕይወት አቡነ ገብረ መንፈስ ቅዱስ ቤተክርስቲያናችን ትልቅ መሆኗን የተረዳሁበት ቤተክርስቲያን ነው። በልጅነቴ አባቴን ተከትዬ ይሄድ ነበርና አባቴ ከቤተክርስቲያን ከስራ መጥቶ ልብሱን አዘጋጅቶ ወደ መሐሌት ልክ እንደተደወለ ነው የሚገባውና ያኔ በግራም በቀኝም ያሉት አባቴ ሲገባ ሁሉም በቃ ተሯሩጦ ጽናጽልና መቋሚያ ለመስጠት ነበር የሚሯሯጥ። አባቴ ደግሞ መገባ ብሎ ጥግ ላይ ነበር። ጸሎት ካደረገ በኋላ መጥቶ ጫፍ ላይ ነበር የሚቆመው። እኔ ተምሬያለሁ፣ በቅቻለሁ፣ እንደዚህ ነኝ፣ ሊቅ ነኝ፣ ድምጽ ያምራል፣ መሀል ነው የሚገባኝ ብሎ ደረቱን ገልብጦ የሚገባ አይደለም። ጫፍ ላይ ይቆማል። ዳር ጠርዙ ላይ ጭራው ላይ ይቆማል። ከዛም በኋላ የሚያውቁት የቤተ ክርስቲያኑ ሊቃውንት እየሮጡ እየመጡና መቋሚያቸውን ይዘው መጸናጽላቸውን ይዘው እየጎተቱ ወደ መሀል ያስገቡታል። ኧረ ግድ የለም እዚሁ ልቅ ቦታ ይዝች ጋለች፣ የለም እርሶ ይምጡ ወደ መሀል እየተባለ እሱ እየተጎተተ እነሱ እየሳቡት ነው ወስደው ካለቃው በስተቀኝ በኩል አባቴ ይቆም የነበረውና ለምን እንደሆነ ሳስበው እግዚአብሔርን መውደድ
በብዙ መንገድ የሚገለጸው አንዱ በትህትና ነው። የሰው ልጅ ማክበር፣ እግዚአብሔርን ማምለክ፣ በሁሉም ቦታ የሰው ልጅ በሙሉ በኩል ዓይን ማየት፣ በየትኛውም ቦታ ሆነ ብታገለግለው ለእግዚአብሔር አገልግሎቱ እኩል መሆኑን፣ ሆኖም ግን እንደየቦታው ደግሞ ብሎ የሚያስቡት ስላሉ እዛ ቦታ ላይ መርጦ ወደ ውስጥ ያስገቡ ልትቆም የምትችልበት እድል ይኖራል እንጂ ከዛ ውጪ ተምሬያለሁ፣ በቅቻለሁ፣ እዚህ ጋር ቆማለሁ፣ እንደዚህ ይሆናል የሚል ሳይሆን ከእግዚአብሔር ጋር ያለውን ግንኙነትና ንግግር ነው ትኩረት ማድረግ ያለብህ በሚል ነበር ሲያስተምረኝ የነበረው አባቴና ቤተ ክርስቲያን ራሷ እሳቸው በሚገቡበት ሰዓት ዳዊት በሚተዛዘልበት ሰዓት ጠቅላላ ቤተ ክርስቲያኗን የሚሞሉት የእሳቸው ተማሪዎች ናቸው። በቃ ዳዊቱን ጠቅላላ እየተናጠቁ እና ስለዚህ ከፊደል ጀምረው እስከ ጸመ ድጓ እሳቸው ጋር ያልተማረ የለም። በተማረውም ልክ አይደለም፣ ከዚያም በላይ ሆኖ ነው የሚያገለግለው። እሳቸው ታዲያ ትልቁ እርካታቸው የሚያረካቸው የሚረኩበት ቤተ ክርስቲያን ስትገለገል፣ ቤተ ክርስቲያን ደምቃ በአገልግሎት ካህናቱም በተመደቡበት፣ መርጌቶቹም ደብተሮቹም በተመደቡበት፣ ዲያቆናቱም ተማሪውም ደግሞ መጥቶ በትርፍ ከዚያ እያገለገለ ደጀ ሰላሙም ያማረ ነው የሰጠ ነው። የዛን ጊዜ እየተመገቡ በቃ አገልግሎቱን ከተገቢው በላይ ይገለገላል። በዚያ ይረካሉ፣ ይደሰታሉ። በዘመናት መሃል ከግንዱ ያልተለየ ቅርንጫፍ እኔ ምንድነው ሁልጊዜ በቃ እሳቸው በቃ እኔ የመጣሁት ወደዚህ ምድር ጊዜያዊ ነው፣ ጊዜያዊ ኮንትራት ዓለም ነው፣ ወደማይቀረው ሄዳለሁ፣ ስራዬን ሰርቼ ሄዳለሁ ብለው ከቤተ ክርስቲያን ግቢ ሳይርቁ በዘመኔ ከቤተ ክርስቲያን አጥር ግቢ ወጥተው አይቻቸው አላውቅም። እሳቸው ዓላማቸው እግዚአብሔርን ማገልገል ነው። የመጡበትን ተልእኮ አሳክቶ መሄድ ለሳቸው እቺ ነበረች ጉዳያቸውና ሁሌም ጠዋትም እዛቸው ግቢ ናቸው። ሌሎችም ሰዎች ሊናገሩ ይችላሉ። ከሰዓትም እዛው ናቸው፣ ማታም እዛው ናቸው። የተለያዩ እንትሮች አሉ፣ ጸበል ጠዲቆች ይደረጋሉ እዛ ግቢ ውስጥ የተለያዩ ሰዎች ማህበር ምናምን መስርተው የነዛውን ሁሉ ማህበር ዳቦ ባራኪ እሳቸው ናቸው። ለምን እሳቸው ብቻ ነበሩ ግቢ ውስጥ የሚገኙት። አንድም ቀን ከሰኞ እስከ እሁድ የኔታ ኤፍሬምን ከግቢ ውስጥ ያጣቸው ሰው የለም። እኔም በዘመኔ እሳቸው ጋር እስከቆየሁበት ጊዜና እዛም ድረስ እስካገለገልኩበት ድረስ እሳቸውን ከወንበራቸው አጥቻቸው አላውቅም። እና ካለፉ በኋላ የነበረው ስነ ስርዓት ህዝቡ መጣያ ጠጠር መጣያ በሌለበት ሁኔታ ህዝቡ እዛ ቦታ ላይ ጠጠር መጣያ አልነበረም። እሳቸው ያለፉ ጊዜ የማያለቅስ ህዝብ አልነበረም። እሳቸው የጸሎት ሰው ናቸው። እሳቸው የትህትና አባት ናቸው። እሳቸው የጥሩ ንስሐ አባት ምልክት ናቸው። እሳቸው የቤተ ክርስቲያን ዋና ሰው ናቸው። እሳቸው በስነ ምግባር የታነጹ ናቸው። እሳቸው ትህትናቸው የበዛ ነው። ሁሉንም ሰው እኩል አድርገው የሚያከብሩና የሚያዩ ሰው ነበሩ። በጣም አዝናለሁ። እንዲህ አይነት ሰዎች እያለፉ ነው። ግን ሲያልፉ ምንድን ነው የሚሆነው የሚለውን ነገር ብናየው እንዴት ነው የምንማረው፣ ምንድን ነው የሚሆነው የሚለውን ነገር በደንብ እያንዳንዳችን እንድንመረምር እድል የሚሰጥ ነውና የኔታ ኤፍሬም ታሪክ በዚህ ቴሌቪዥን መተላለፉ ብዙዎች ይማሩበታል ብዬ አስባለሁ። ብዙ ከሳቸው የሚኮረጁ ነገሮች አሉ። ወደፊትም በመጽሐፍ መልክ በሰፊው የሚወጣ ነገር ይኖራል ብዬ አስባለሁ። የጉባኤያቸው ሂደት በምንም አይነት ምንም ታጥፎ አያውቅም። ጉባኤው ከሚታጠፍ እሳቸው ራሳቸው እንደው የሆነ ነገር ቢሆኑ ነው የሚፈቅዱት። በቃ በጉባኤያቸው ላይ ያለው ትኩረት የተለየ ነው። በቃ ለጉባኤው የሚሰጡት የተለየ እንደው 12 ሰዓት በቀን አንዴ እንኳን የሚመገቧት በትንሣኤ መቼም ጾም የለም። እሳቸው ግን ጉባኤያቸው እንዳይታጠፍ ብለው አንዳንድ ጊዜ ወደ 9 ሰዓት ድረስ የሚሄዱበታል ሳይመገቡ። በቃ ያ ቀለም እንዲይዙላቸው ልጆቻቸው ማይጥሩት ያችን በቃ እና በጉባኤው ላይ በምንም አይነት ማንም መምህራን አስተምሮ አልፏል። ይሄንን እነ ሊቀ ካህናትም ክንፈ ገብርኤል እነ መጋቤ በእውነት ዘውዴ ወልደ ማርያም እነሱ ሁሉ የሚመሰክሩላቸው ነው። በእውነት በዚህ በስራቸው እሳቸውም በአስተዳዳሪነታቸው መጋቤ ካህናት ዘውዴ ወልደ ማርያም እሳቸው በሚያስተዳደሩበት ሰዓት አንዳንድ ጊዜ ቤተክርስቲያኑን ይዞሩት ነበር። እሳቸው ሲዞሩ የሚያገኟቸው እሳቸውን ነው። በቃ ያቺ 10 ሰዓትም ተመግበው መጥተው ለጉባኤ ትጉህ ተማሪ ማን እንደሆነ ቀድመው የሚያዩት እሳቸው ናቸው። እዛች ላይ ቁጭ ብለው በቃ እና
እነ ሊቀ ጉባኤ መምህር ታረቀኝም እነሱ ሁሉ እዚያ እንግዲህ የወጡበት ጉባኤ ነው። ዛሬ ለዚህ የበቁት የእሳቸው መሰረቱ እሳቸው ናቸው። ለዚህ ለዛሬው መሰረት ለሁላችንም ለተማሪዎቻቸው ለእሳቸው የሚሏቸው ሁሉ አጠቃላይ መሰረት እሳቸው ናቸው። ለዛሬ መሰረታችን፣ ህይወታችን፣ ኑሯችን እና ስለዚህ በምንም አይነት እያንዳንዱ ተማሪ ውዳሴ ማርያም ሳይደግም ዳዊት ሳይደግም እንዳይውል ይሄ የሁል ጊዜ ንግግራቸው በቃ የጨረሰውም በትምህርት ላይ ያለውንም እንዲህ አድክመህኝ እንዲህ አድክማችሁኝ አደራችሁን እንድትጠቀሙ እግዚአብሔር እንዲጠቅማችሁ በተሰማራችሁበት ሁሉ ዋጋ ፍሬ እንድታፈሩ የምትሆኑት ውዳሴ ማርያምና ዳዊት ሳትደግሙ እንዳትመገቡ እንዳትበሉ። ምንም ጊዜ ቢያጥራችሁ በቃ ሌሊትም ቢሆን ተነስታችሁ እና በጸሎቱ ዙሪያ ላይ በጉባኤው ዙሪያ ላይ እንዲፈታባቸው አይፈልጉም። ጉባኤው ከሚታጎል ራሳቸውን ቢያጡ ይመርጣል። ብፁዕ ወቅዱስ አቡነ ተክለ ሃይማኖት ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ በዘመነ ክህነታቸው እግዚአብሔርን ፈርቶ የሚኖር ሰው ታሪክ ሲሰሙ ሄደው ይጎበኙት ነበር። ስለ ሊቀ አበው አባ ኤፍሬም ምረቱ ሲሰሙ ፈረንሳይ መካነ ሕይወት አቡነ ገብረ መንፈስ ቅዱስ ቤተ ክርስቲያን ድረስ ይሄዱ እንደነበረ መጋቤ ትፍሲት ግዛቸው ነገሩ። ብፁዕ ቅዱስ አቡነ ተክለ ሃይማኖት ፓትርያርክ የኔታ ኤፍሬምን የቦታው መምህር መሆናቸውን በብቃትም ደረጃ እንዲህ የበቁ መሆናቸውን እነ ሊቀ ካህናት ክንፈ ገብርኤል እነ መጋቤ ዘውዴ ወልደ ማርያም እነ የኔታ ጡመ ልሳን በእነሱ አማካይነት ታሪካቸው ሁልጊዜ ስለሚነገር ዝናቸውን ይሰማሉ። ታሪካቸውን ይሰማሉ። ቅዱስነታቸውም ያንን ቦታ እንደውም በልዩነት ይመጡ ነበረ። አንዳንድ ጊዜም እንደውም በማናውቀው ሰዓት አንድ ጊዜ እንደውም እሳቸው ጉባኤ እያደረጉ እያስተማሩ እያለ ውዳሴ ማርያም የዕለቱ ውዳሴ ማርያም የዕለት መስተጋብ አርባዕት አርያም የዕለቱ ይደርስ ነበር። ያ በሚደርስበት ሰዓት መጥተው እንደውም እሳቸውም ሄደው ከጉልበታቸው ወድቀው ተባርከዋል የኔታ ኤፍሬም ራሳቸው እና በጣም በቃ እንደው ፈገግ ብለው ቅዱስነታቸውም ከዚያ በኋላ ቤተ ክርስቲያን ተከፈተ፣ ገቡ፣ ጸሎት አደረጉ፣ ተመልሰው ሄዱ። ይህችን ማትረሳኝ ነች። ሁልጊዜ ደግሞ ብፁዕ ቅዱስ አቡነ ተክለ ሃይማኖት እሳቸው ቀበና አቦ ላይ መጋቢት 5 ቀን መጥተው በደርግ ጊዜ አንድ ሰው እንደ አንድ ዛፍ የአንድ ዛፍን ዋጋ ስላጣ የሰው ልጅ ተዋረደ ብለው ይህንን በሚናገሩበት ሰዓት ታቦቱ ቆሞ ደመና መጥቶ ጋርዶ እሳቸውም እንባቸውን ጠብ ጠብ ሲያደርጉ ዝናቡም እንደሳቸው እንባ በዚያ በጠራራ ፀሐይ ዱብ ዱብ ዱብ። በዚያን ሰዓት ህዝቡ ዳር እስከ ዳር ተላቀሰ። በዚያ ለክብረ በዓሉ የመጣው የእግዚአብሔርን ቃል መማር ዓላማው ለዝና ገንዘብ ሳይሆን ራስም በፍርሃት ለእግዚአብሔር አስገዝቶ ሀገርን ማስባረክ ነው ይሉ እንደነበረ ሰሎሞን ጡመ ልሳን በጉባኤ ቤት እየነበሩ የሰሙትን እንዲህ ነገሩን። ምንድነው እነ የኔታ ኤፍሬም እና እነ ርዕሰ ደብር ጡመ ልሳን ከበደ ሲያስተላልፉ ከነበሩት ዋና ዋና የህይወታዊ መልእክቶች ውስጥ እኛ የተማርነው ከቤተሰቦቻችን ተነጥለን ወጥተን በልጅነት የተማርነው እግዚአብሔርን ፈልገን ነው። ገንዘብ ፈልገን አይደለም፣ ስልጣን ፈልገን አይደለም። እግዚአብሔር ናፍቆን ነው፣ እግዚአብሔር መርጦን ነው። ስለዚህ እሱን በዘመናችን በሙሉ በትህትና በክብሩ ልክ አገልግለ ነው ወደማይቀረው መሄድ ነው። ወደሚጣፍጠውና ወደሚናፈቀው ዓለም ነው የኛ ምኞታችን። ይሄ የሚቀረው ዓለም አይደለም። ስለዚህ ስንቅ ሳይኖር እየተለመነ ተምሮ አንዱን ቦታ ጨርሶ ምስክርነትን አረጋግጦ እንደገና ደግሞ ወደማይታወቅ ዓለም ተሂዶ
እዛ ቦታ ደግሞ ከውሻ ጋር ያለው ትንቅንቁ፣ ምግብ ፍለጋው፣ ጎርፉ፣ ዝናቡ፣ ልብስ በሌለበት ጫማ በሌለበት ዓላማው ምንድን ነው? ስልጣን ፍለጋ ነው? ገንዘብ ፍለጋ ነው? ሁለቱንም አይደለም፣ እግዚአብሔርን ፍለጋ ነው። በዓላማ ነው የፈጠረን፣ በዓላማ አገልግለን እንሄዳለን ነው የነዚህ ሊቃውንት ሐሳብና እምነት። ስለዚህ በቤተ ክርስቲያን ውስጥ ገንዘብ የፈለገ ንግድ ፈቃድ ያውጣ፣ ስልጣን የፈለገ መንገዱን ይፈልግ። ቤተ ክርስቲያን ውስጥ ያለው እግዚአብሔር ብቻ ነው። እግዚአብሔርን በትህትናችን ልክ በሚገባው ልክ አገልግለን እኛንም ምእመኑንም አገራችንንም እንድትባረክ ማድረግ ነው፣ ሌላ አይደለም። ማህሌት ላይ ወሬ እንኳን መስማት አይፈልጉም። ማህሌት ላይ አገለገለ፣ አመሰገነ ነው ማህሌት ውስጥ እናመሰግናለን ብሎ ከቤታቸው ወጥተው ማህሌት ውስጥ ሳንቅላፉ ሸብረክ ብሎ ሳይቀመጡ የሚያገለግሉ ሰዎች ናቸው። ለምን ይመስላል? አለፉ፣ ያውቁት ነበር። በምድር ላይ የቤተ ክርስቲያን አገልጋዮች በትህትና በመከባበር እግዚአብሔርን በማስቀደም ጸሎትና ቡራኬ ከቤተ ክርስቲያን በረከት እንዳይጠፋ የመታተር ዋና ተልእኮቹ እነዚህ ናቸው ሲሉ ሰምቻለሁ። ከአባቴም የተማርኩት ይህንን ነው። የኔታ ኤፍሬም በእርግጥም ለሁለት ጌቶች መገዛት አትችሉም የሚለውን የወንጌልን ቃል እንደ አባታቸው መናኔ ጥሪት ብፁዕ ቅዱስ አቡነ ተክለ ሃይማኖት እንኳን በአመፅ የመጣ ገንዘብ በእጃቸው ሊነኩ የእርሳቸው አልነበረም። ከብፁዕ ቅዱስ አቡነ ተክለ ሃይማኖት ጋር የሚመሳሰል ነው ግብራቸው። ብፁዕ ቅዱስ አቡነ ተክለ ሃይማኖት ደሞዛቸውን ለእጓለ ማውታ ማሳደጊያ ገንዘባቸውን በእጃቸው እንደማይነኩት ሁሉ የኔታም ደግሞ በስውር የሚረዷቸው ብዙ ሰዎች ነበሩ። ብዙ ሰዎች በእውነት እኔ ራሴ እንኳን ቀራቢያቸው ሆኜ ከጊዜ በኋላ ነው ያወቅኩት። አዎ በቃ ልክ ደሞዛቸውን ከተቀበሉ በኋላ በሁለተኛው ቀን የለም የኔታ እንጀራ ልግዛ ሄጄ እንዲህ ላድርግ ብዬ ስል እንጃ ሳልጥለው አልቀርም የሆነ ቦታ ይላሉ። በቃ እንግዲህ እንደወደቀ አድርገው ነው ዝም ብለው እንደው እንትን ብዬ እንዳልል እና ስለዚህ ሰው ደግሞ አንዳንድ የሚያቅሰው ይመጣና ለኔ ይሰጠኛል። እኔ በዚያን ሰዓት ከነዚህ አንዳንድ ሰዎች አባቶች አዎ ከየኔታ ጡመ ልሳንም እጅ የተቀበልኩበት ጊዜ ያለ ገንዘብ እና እሳቸው ስለሚያውቁ እስቲ እንግዲህ መቼም እስቲ የኔታ መቼም እሳቸው በገንዘባቸው የሚጠቀሙበት አይደሉምና እንደው ሻይም ብትሆን እስኪ በዚች ብለው ይላሉ። ያችን እኔ ቆጥቤ ልክ ኬታ መጣኸው ይሉኝ ነበር። ኬታ መጣኸው አንተ አይ የኔታ ዝም ብዬ እንትንልና በቃ ስም ጠርቼ አሁን የኔታ ጡመ ልሳን እንዲያደርጉ እንዲሰጡኝ ብዬ ብል ይቆጣሉ። ስለዚህ እነሱም ስለሚያውቁ ነው የኔታ ጡመ ልሳን ስለሚያውቁ ነው ለኔ ደብቀው ያው ያለውን ነገር እንዳደርግላቸው የሚሉ እና ገንዘባቸው በእጓለ ማውታ በቃ በስውር ነው የሚረዱበት እንደ ብፁዕ ቅዱስ አቡነ ተክለ ሃይማኖት። ስለዚህ ሁሉም ይጠየቃል። ተምረናል፣ እናገልግል፣ አገልግለን በክብር ቦታችን እንያዝ ብለው የሚያስቡ ሰዎች ባሉበት ሁኔታ ደግሞ በሌላ አንጻር ደግሞ ሌላ መንገዶችን የሚያስቡ ካሉ ያው እንግዲህ ሽልማቱን ከእግዚአብሔር ያገኛሉ በሂደት ማለት ነው የሥራቸውንና እግዚአብሔርን በትህትና እግዚአብሔርን በፍቅሩ ልክ እግዚአብሔርን ለኛ በወደቀው ልክ የማገልገል ከዛም በላይ ምእመናኑን መልካም ነገሩን መስበክ ማስተማር፣ ስለ ፍቅር፣ ስለ አንድነት፣ ስለ ህብረት መንገር፣ ጥላቻን፣ መጥፎ አመለካከትን ማስወገድ። መጥፎ ነገር እንኳን ቢኖር ያንን ነገር በምን መልኩ ነው ጥበብ አላት እኮ ቤተክርስቲያናችን። በምን መልኩ ነው ምእመናኑ ልንቀኘው የሚገባው? በምን መልኩ ነው ህዝበረሰቡ ልናስተምረው የሚገባው የሚለው ነገር መታየት አለበት። ስለዚህ ቤተክርስቲያናችን ፍቅር የሚዘራባት ነች። ቤተክርስቲያናችን ገንዘብ የሚታጨድባት አይደለም፣ በረከት የሚታፈስባት ነች። ስለዚህ በዚህ ልክ ሁላችንም የቤተክርስቲያን አገልጋዮች የሚባሉት በሙሉ እየሰራን ነው ወይ የሚለውን ነገር ቢመለከቱት የተሻለ ነው። እኔ ከአባቴም ሆነ በልጅነት አስተማሪ ከሊቀ አበው የኔታ ኤፍሬም የተማርኩት ይሄንን ስለሆነ በዚህ ልክ ነን ወይ የሚለው ነገር ቢታይ መልካም ነው። ሁሉም ነገር ያልፋል።
ስራችን ግን ወደ እግዚአብሔር ያደርሰናል። ያ ስራችን ይመዘናል፣ እንደ ስራችንም ይከፈለናል የሚለውን ነገር ብናየው መልካም ነው። ምክንያቱም የያዝነው መስቀል መባረኪያ ነው። የምንለብሰውም ካባ የክብር ካባ ነው። ዝቅ ብለን እግዚአብሔር አገልጋይ መሆናችንን ውስጣችንን የሚመረምር ነው። ለምን መሰለም? አንተ የሰራውን ቴሌቪዥን በሪሞት ኮንትሮል እንደምታበራውና እንደምታጠፋው ሁሉ አንተን የፈጠረ አምላክ ሪሞቱ እጁ ላይ ነው ያለው። ቀጠሮ የለውም መቼ ልትሄድ እንደምችል ከዚህ ምድር ላይ። ስለዚህ በሥራ ዓለም ላይ አገልግሎት የተባረከ የተቃና መልካም ሳትለያይ የምታገለግልበት ሁኔታ መፈጠር አለበት። በመንፈሳዊ ሕይወትም በዛው መልኩ ነው። ስለዚህ እንደየስራችን በመንፈሳዊም በዓለማዊም የምናገኝበት ሁኔታ ስላለ ሁሉም ሰው መልካም ይሁን፣ የተባረከ የተቀደሰ ይሁን። እግዚአብሔርን በዚህ መንገድ ገንዘብ ሳይከፍል እግዚአብሔር ማግኘት የሚችልበት እድል ስላለ በአገልግሎቱ የደከሙ የተማሩ የተንገላቱ በየበረሃው ሄደው ተምረው የመጡ ሁሉ ከመስቀሉ ጋር ምን አለ የሚለውን ነገር እንዲያስቡ ነው የምንፈልገው። በዚህ ዘመን ክፋትን በልቦ ያረገዘ መንፈስ አንትሮፖሎጂካሊ የሰው ዘር በዚህ ይከፈላል በማለት ጭብጥ አልባ ወሬ ያወራል። አስገራሚው ነገር በድፍረት መጽሐፍ ቅዱስ ውስጥ በመግባት የሴም፣ ኩሽ፣ ያፌት ዘር በማለት አወቅን ያሉትን ሐሳብ ለሰው ልጆች መገዳደያ አድርገው ይደመድሙታል። በኦሪት ዘፍጥረት ምዕራፍ 7 ቁጥር 13 ሰውም በየነገዱ ሊከፍሉ የተጠቀሙባቸው ሴም፣ ካም፣ ያፌት የአንዱ ቅዱሱ ኖህ ልጆች መሆናቸውን ወንድማማቾች እንደሆኑ አንድም ቀን ሲናገሩ ተሰምተው አይታወቅም። የአንድ አባት የኖህ ልጆች የእኛ ልጆች ከዚህ በኋላ የምትወለዱት እርስ በርሳችሁ ተለያይታችሁ ተገዳደሉ፣ ተገፋፉ ብለው የውርስ ቃል አላስተላለፉም። ዛሬ ከሰይጣን በከፋ ግብር አንተ የዚህ ነገር ነህ ከእኔ ጋር አትኖርም የሚሉ ሰዎች ለእነርሱና መምህራኖቻቸው ጭምር የምንነግራቸው ነገር ቢኖር ሴም፣ ኩሽ፣ ያፌት ከአባታቸው ቅዱሱ ኖህ ጋር አስፈሪ የሆኑትን ዘንዶ፣ ነብር፣ አንበሳ ሳይቀር ክፉ ቀን እስከሚያልፍ በአንድ መርከብ ሳይጠባቸው አብረው መኖራቸውን ነው። ዛሬ የኖህ ልጆች ምድር ጠባቸው አልይህ አትየኝ እየተባባሉ እንደሚገፋፉት አልነበረም። የኔታ ኤፍሬም እንደ አባታቸው ብፁዕ ቅዱስ አቡነ ተክለ ሃይማኖት ዘርን ንቀው ራሳቸውን በአዳም ልጅነት መድበው ለእግዚአብሔር የተገዙ አባት ነበሩ። ሊቀ አበው የኔታ ኤፍሬም ግብራቸው ከብፁዕ ቅዱስ አቡነ ተክለ ሃይማኖት ጋር የሚያመሳስላቸው ብዙ ነገር አለ። አንደኛው ይሄ ያነሱት ጥያቄ ለየኔታ ኤፍሬም ቀድሞ ነገር እንዲህ ያለ ጥያቄ ሊጠይቋቸውም የሚቀርብ ሰው ደፍሮ የለም። ቢናገሩም በጣም ያስቆጣቸዋል። እኔ ከአንድ ከአዳምና ከሔዋን የተፈጠርን ሰዎች ነን። ስለዚህ እኛ ደግሞ በምናኔ በጉባኤ ያለ ሰው ምን ኬት መጣህ የት ደረስክ ተብሎ ሲባላል ወይ ብለው እዚህ ላይ ይቆጣሉ። እንደውም እንዲህ ያለ ነገር እንዲነሳባቸው አይፈልጉም። ብፁዕ ወቅዱስ አቡነ ተክለ ሃይማኖት ለመነኩሴ ምን አገር አለው እንዳሉ እሳቸውስ ይህንን እንኳን ገልጸውታል። እሳቸው ግን በምንም አይነት በቃ እኔ የቅድስት ቤተክርስቲያን ልጅ ነኝ፣ በቃ እቺ ነች እንትን ካሉ የቅድስት ቤተክርስቲያን ልጅ ነኝ። ስለዚህ ምን ያስፈልጋል ከቤተክርስቲያን በላይ? እናታችን ቤተክርስቲያን ናት። አባታችን መድኃኔ ዓለም ክርስቶስ ነው። ስለዚህ ከዚህ በላይ ምን አለ ብለው እንዲህ ያለ መልስ ነው የሚሰጡት። ደፍሮም ለጠየቃቸው ሰው ግን በዚህ ዙሪያ ላይ አያነሱላቸውም። ለምን? የታወቁ ናቸው። እሳቸው ከምንም ነገር የነጹ የጸዱ ናቸው። በቃ ሰው ብቻ በሚል በሰውነታቸው ብቻ መኖርን ወደ እግዚአብሔርን እያገለገሉ እግዚአብሔርን ስሙን እየጠሩ እያመሰገኑ መኖር እግዚአብሔር እስከፈቀደላቸው ከዚያም በኋላ ወደ ፈጣሪያቸው መሄድን የሚናፍቁ አባት ናቸው እንጂ በዚህ ውስጥ ቀድሞ የሚያስባቸውም የለም። እሳቸውም እንዲህ ያለ ነገር ተብሎ የሚታሰቡ አይደሉም። ጃንደረባም እኔ ደረቅ ዛፍ ነኝ አይበል። እግዚአብሔር ሰንበቴን ስለሚጠብቁ ደስ የሚያሰኘኝንም ነገር ስለሚመርጡ ቃል ኪዳኔንም ስለሚይዙ ጃንደረቦች እንዲህ ይላል። በቤቴና በቅጥሬ ውስጥ ከወንዶችና ከሴቶች ልጆች ይልቅ የሚበልጥ መታሰቢያ እሰጣቸዋለሁ፣ የማይጠፋ የዘላለም ስምም እሰጣቸዋለሁ። እሳቸው ልጅ የላቸውም።
እሳቸው የቤተ ክርስቲያን ልጅ ናቸው። እሳቸው የቤተ ክርስቲያን አባት ናቸው። እሳቸው የኛ የመንፈስ አባት ናቸው። እሳቸው የኛ የቀለም አባት ናቸው። ማን ያስታውሳቸው? ወንበራቸው ታጥፏል። ቤታቸው ተዘግቷል። እኛ ግን ደቀ መዛሙርቶቹ አለን እዛ ቦታ ላይ። ስለዚህ በምን መልኩ እሳቸውን እናስታውሳቸው? በእሳቸው ስም ህመም እናድርግ። አንደኛው ነገር እንሰባሰብ። መልካም በእሳቸው ስም ስንሰባሰብ እሳቸው ይታወሳሉ። እሳቸው የትህትና አባት ናቸው። እኛም የትህትና ምልክቶቻቸው ነን። ስለዚህ ሌሎችስ እንዴት ነው የምንቀራጻቸው? ሌሎችንስ እንዴት ነው የምንረዳቸው? ቤተክርስቲያንን በምን መልኩ ነው የምናግዘው? እሳቸው ለቤተክርስቲያኗ ዋና ሰው ነበሩ። እኛ ደግሞ የእሳቸው ተማሪዎች በምን መልኩ ነው ለቤተክርስቲያን ልንደርስ የምንችለው በሚል በየወሩ የአቡነ ዕለት በዕለተ ሰንበት እየተገናኘን እንነጋገራለን፣ ሐሳብ እንለዋወጣለን። የተደራጀ ጠንከር ያለ ማህበር ነው። ቤተክርስቲያኗ የተለያዩ ነገሮች ስትፈልግ ከሀገር ውስጥም ከውጭም ያሉ የቤተክርስቲያኗ ልጆች የኔታ ኤፍሬም ጋር የተማሩት በሙሉ ያቅማቸውን እያደረጉ እያበረከቱ እሳቸው እንዲታወሱ ከሊቀ አበው የኔታ ኤፍሬም ደቀ መዛሙርት የቀረበ ነው እየተባለ ገንዘቡም ዕቃውም አገልግሎቱም እየተሰጠን ያለውና በብዙ መልኩ በገንዘብም በጉልበትም በእውቀትም በአገልግሎትም በብዙ መልኩ ቤተክርስቲያኗ እየተገለገለች ነው። ስለዚህ የኔታ ኤፍሬም እንዲታወሱ በሚል ነው እና ሁሉም ደግሞ ልጆቹ የተባረኩ ፈሪሃ እግዚአብሔር ያላቸው በብዙ መንገድ የተሳካላቸው ኢንጂነሮች አሉ፣ ሐኪሞች አሉ፣ የቤተክርስቲያን መሪዎች አሉ፣ ጋዜጠኞች አሉ፣ አማካሪዎች አሉ፣ በግል ደግሞ የሚሰሩ ሰዎች አሉ፣ የባንከርስ አሉ፣ ባንክ ቤት የሚሰሩ አሉ፣ የሂሳብ ሊቆች ያሉበት ነውና ሁሉም በአብዛኛው ማለት ይቻላል በአገልግሎቱ ሂደት ላይ በአንድ በኩል በሌላ በኩል ደግሞ በዓለማዊ ዓለም ደግሞ የተሳካላቸው አብዛኞቹ ልጆቻቸው ናቸውና በዚህ ምክንያት ነው በዛ ጥላ ስር በየኔታ ኤፍሬም ጥላ ስር ለመሰባሰብ የበቃ ነው። ከዛ በኋላ ወደ ዘመናዊ ትምህርት አዘነበልኩና ከእሳቸው ጋር የነበረኝ ውል በራሴ መንገድ የተቋረጠበት ሁኔታ ነው ያለው። አባቴ ግን በጣም አንዱ ያዘነበት ሁኔታ ነበርና በዛው በቀጽል ሊደሰት ነበር። እኔም አሁን የገባኝ ያኔ አልገባኝም ነበር በደንብና የነበረው ሁኔታ የቤተክርስቲያን አጠቃላይ ይዞታና ገጽታ በነበረው ሁኔታ ብዙም የሚስብ አልነበረም። ትምህርቱ የላቀ ነው፣ እምነቱ የከበረ ነው፣ ቦታው ልዕልናው ከፍ ያለ ነው። ግን በልጅነት መንፈስ በወቅቱ ብዙም ካለመረዳት የተነሳ ጊዜ ሳልሰጠው ቀርቼ በዛ ምክንያት ከመምህሬ ጋር ተለያይቻለሁ። የዕለቱን አቅሌሲያ መርሃ ግብራችንን እዚህ ላይ ስናጠናቅቅ ቀሪዎቹን መርሃ ግብራት እንድትከታተሉ በታላቅ አክብሮት በመጋበዝ ነው። Thank you.